የሩት መጽሐፍ ምዕራፍ 1 ቁጥር 1 ላይ እንዲህም ሆነ መሳፍንት ይፈርዱ በነበረ ጊዜ በአገሩ ላይ ራብ ሆነ። አንድ ሰውም ከሚስቱና ከሁለት ልጆቹ ጋር ከሞዓብ ምድር ሊቀመጥ ከቤተልሔም ይሁዳ ተነስቶ ሄደ። የሰውየውም ስም አቤሜሌክ፣ የሚስቱም ስም ኑሃሚን፣ የሁለቱ ልጆቹም ስም መሃሎንና ኬሌዮን ነበር። የቤተልሔም ይሁዳም የኤፍራታ ሰዎች ነበሩ። ወደ ሞዓብ ምድር መጡ፣ በዚያም ተቀመጡ። የኑሃሚንም ባል አቤሜሌክ ሞተ፣ እርሷና ሁለት ልጆቿ ቀሩ። እነርሱም ከሞዓባውያን ሴቶች ሚስት አገቡ። የአንዲቱም ስም ኦርፋ የሁለተኛውም ስም ሩት ነበር። በዚያም 10 ዓመት ያህል ተቀመጡ። መሃሎንና ኬሌዮንም ሁለቱ ሞቱ። ሴቲቱም ከሁለቱ ልጆቿና ከባሏ ተለይታ ቀረች። እርሷም በሞዓብ ምድር ሳለች እግዚአብሔር ሕዝቡን እንደ ጎበኘ እንጀራ እንደሰጣቸው ሰማች። ከሞዓብም ምድር ልትመለስ ከሁለት ምራቶቿ ጋር ተነሳች ይላል። ክብር ለኢየሱስ ይሁን። አሜን አሜን። ክብር ለጌታ ይሁን። አሜን አሜን። ላይፍ ኢዝ ስፒሪቹዋል። ህይወት መንፈሳዊ ነው። ሮሜ 1 ቁጥር 3 እንደሚነግረን ቅድስና መንፈስ ነው ይለናል። ዮሐንስ ወንጌል ምዕራፍ 6 ቁጥር 63 እንደሚነግረን ቃል መንፈስ ነው ይለናል። እውነት መንፈስ ነው። ሁሉ ነገር ስፒሪት ነው። በተራራው ስብከት ላይ ኢየሱስ ክርስቶስ ደግሞ ለሁለት ጌቶች ልትገዙ አትችሉም፣ ለእግዚአብሔርና ለገንዘብ አለ። ገንዘብ ማለት ማሞን ነው። ማሞን ማለት ግሪዲ ስፒሪት ማለት ነው። ስለ ከረንሲ አይደለም የሚያወራው፣ ስለ ስፒሪት ነው የሚያወራው። ማሞን ስፒሪት ማለት ነው። ግሪዲ ስፒሪት ወይም ደግሞ የስፒሪት ኦፍ ዌልዝ ብለው የሚጠሩት ማለት ነው። እና ሁሉ ነገር ስፒሪት ነው፣ መንፈስ ነው ሁሉ ነገር። ስለዚህ ላይፍ ስፒሪቹዋል ነው። ክብር ለጌታ ይሁን። አሜን። ብዙ ጊዜ ሰዎች የሆነ ስሜት ሲሰማቸው ጤና ላይ ሐኪም ቤት ሄዱና የሆነ ናሙና ነገር ይሰጣሉ። ወይ ሽንታቸውን ወይ ደግሞ ስቱል ወይ ደግሞ ደማቸውን ይሰጡና ላብራቶሪ ቴክኒሻኑ በማይክሮስኮፕ አይቶ መርምሮ እንዲህ አይቻለሁ ብሎ ለዶክተሩ ይልካል። ዶክተሩ ያስገባችሁና በደምህ ውስጥ እንደዚህ አይነት ነገር አለ ይላል። እናንተ አብራችሁት አላያችሁም፣ ግን ታምናላችሁ። በማይክሮስኮፕ አብራችሁ አይታችኋል? አላያችሁም፣ ግን ታምናላችሁ። ማለት የተጠማዘዙ ነገሮችን በማይክሮስኮፕ ባለሙያው ሳይ አብረህ አላየህም፣ ግን የነገረን ምን ትላለህ? ታምና እና ያንን በደም ውስጥ ወይም ደግሞ በሆነ ኦርጋን ውስጥ ጠላት ያስቀመጠውን ነገር ለምን አስቀመጠ ብላችሁ አትጠይቁም። ግን እግዚአብሔር ሲያነሳው እንዴት አነሳው ብላችሁ ጠይቃላችሁ። የሆነ እባጭ ሲወጣ ለምን ወጣ አትሉም። ግን እባጩ ቀለጠ ሲባል በስማም ዘንድሮ ድፍረታቸው ይባላል። እንደውም መሆን ያለበት ሲያበጥ በጌታ በኢየሱስ ስም ብሎ መንቀል ነው። አሜን። ምክንያቱም ሁሉ ነገር ምን ስለሆነ? መንፈሳዊ ስለሆነ። ኢየሱስ ጌታ ነው። አሜን አሜን። እኔ የመድኃኒት ባለሙያ ነኝ በሙያ። ድሮ ልጆች ሆነን የሚነገረን ፋርማሲ ላይ የተሰቀለ እባብ ምናምን መድኃኒት የሚቀመመው ከእባብ መርዝ ነው ተብለን ነው። ግን እኔ መድኃኒት ስቀመም ነው የኖርኩትና ከተመረኩ በኋላ አንድም ቀን ከእባብ ሲቀመም አይቻልም። ከእጽዋት ነው። ኢየሱስ ጌታ ነው። አሜን አሜን። እና ሁሉ ነገር ምን አለው? ስፒሪቹዋል ነው። ክብር ለኢየሱስ ይሁን። ስለዚህ ሁሉ ነገር መንፈሳዊ ነው። እስቲ አሜን በሉኝ። ትዳር መንፈሳዊ ነው። ለምሳሌ ሰዎች ትዳራቸውን ዛሬ ላይ ይፈታሉ። ለምን ይፈታሉ? እንደዚህ ያልሆነችም እንደዚህ ያልሆነ ምናምን ይላሉ። ትዳር በመጀመሪያ የተፈጠረው አንተ እንድትደሰት አይደለም፣ ለእግዚአብሔር ደስታ ነው። ኢየሱስ ጌታ ነው። አሜን አሜን። በመጀመሪያ ሜሬጅ ራሱ የተሰራው ለአንተ አይደለም፣ ለእግዚአብሔር ነው። ፈለገው ቃል ኪዳን። ስለዚህ በዛ ትዳር ውስጥ ያለውን ቃል ኪዳን ማን የፈለገው? እግዚአብሔር ነው። እና ትዳሩ የሚቀጥለው ከማን የተነሳ ነው? ከእግዚአብሔር የተነሳ። አንተ ስለወደድከው ላይክ ስላረከው ስላላረከው አይደለም። እና ደግሞ የመጀመሪያው ባለ ትዳር አዳም ነው። መርጦ አይደለም፣ ተመርጦልን ነው። ኢየሱስ ጌታ ነው። ሁሉ ነገር ምንድነው? ስፒሪቹዋል ነው፣ መንፈሳዊ ነው። እስቲ መንፈሳዊ ነው በሉኝ። አሁን ሰፈሩን ለቀነው እንወጣለን። ክብር ለኢየሱስ ይሁን። በመገለጥ እንሄዳለን። አሜን አሜን።
ስለዚህ ሁሉ ነገር መንፈሳዊ ነው። የድሮ የአባቴ እናቶቻችን ትዳር ለምሳሌ ብትመለከቱት አይተዋወቁም ሲጋቡ፣ ነገር ግን የልጅ ልጅ 4 ትውልድ ያዩበታል። የዘንድሮስ ይሄ ነው በቃ ብሎ ይገባል፣ በ3 ወር ይወጣል። ኢየሱስ ያድናል። ሁሉ ነገር መንፈሳዊ ነው። ስለ መገለጥ መንፈስ ነው የምናወራው። ክብር ለናዝሬቱ ለኢየሱስ ይሁን። አሜን በሉኛ። ጌታ ኢየሱስ እዚህ ቤት ያለ ክብር ለጌታ ይሁን። ኑሃሚን የተባለች ሴት ከባሏ ከአቤሜሌክ ጋር 2 ልጆቿን ይዛ በቤተልሔም ረሃብ በነበረ ጊዜ ወደ ሞዓብ ምድር ተሰደደች። ቤተልሔም የሚለው ቃል ሃውስ ኦፍ ብሬድ ማለት ነው፣ የዳቦ ቤት። የዳቦ ቤት ወይም የበረከት ቤት ብሎ እግዚአብሔር ስም ባወጣለት ስፍራ ላይ ረሃብ ሆነ። የዳቦ ቤት ብሎ እግዚአብሔር በጠራው ስፍራ ላይ ምን ሆነ? ረሃብ ሆነ። ወንድሜ ይኸው አሁን ያለበት ሁኔታ ምንም ሊሆን ይችላል። እግዚአብሔር የበረከት ሰው ካለ ማመን ያለበት እሱ ነው። በረከት ይገለጣል። አሜን አሜን። ያለችበት ሁኔታ ያ ኢንቫይሮንመንት ታላቅ ረሃብ ሲሆን ቃል ካለበት ስፍራ ተነስታ ቤቷን ይዛ ልጆቿን ይዛ ባለቤቷን ይዛ ወደ ሞዓብ ምድር ገቡ። በሞዓብ ምድር መኖር ጀመሩ። በሞዓብ ምድር ልጆቿም አገቡ። ዛሬ አንድ ነገር እመርቃቸዋለሁ። ኢየሱስ ጌታ ነው። ኑሃሚን ረሃብ ነው እዚህ ድርቅ ነው ብላ ጥላ ሄደችውን ስፍራ ስትመለስ የሃርቨስት ቦታ ሆኖ እንዳገኘችው፣ የመከር ቦታ ሆኖ እንዳገኘችው፣ ይሄ ሰው እንደዚህ ነው ባዶ ነው ብለው የሸሿችሁ ሰዎች ሲመለሱ የበረከት ሆናችሁ በኢየሱስ ስም ያገኟችሁ። አንድ ሰው አይወስድም እንዴ? በኢየሱስ ስም እንደዚህ ይሁንላችሁ። አሜን አሜን። ስትመለስ የሃርቨስት የአጨዳ የፍሬ ጊዜ ሆኖ አገኘች። ሃሌሉያ። የምናገርበት ርዕስ ይሄ አይደለም። አሁን ሃውስ ኦፍ ብሬድ ነው ቤተልሔም። ነገር ግን ከተፈጠረው ካለችበት ችግር የተነሳ ይሄ ቤተሰብ ተነስቶ ያለ እግዚአብሔር ድምጽ ወደ ለመለመ መስሎ ወዳታየ ወደ ሞዓብ ሄደ። ወደ ሞዓብ ከሄደ በኋላ ሎስ ጌታ ምስክር ይሄ በደንብ ስሙ። ጠላት ያቀናበረው ሎስ ዛሬ ይመታል። አሜን አሜን። እና ብቻዋን ቀረች። ከሁለት ምራቶቿ ጋር ቀረች። የምሰብከው ስለ ማየት ነው። አሁን ሩት እና ኦርፋ ሁለቱም ለኑሃሚን እኩል ናቸው። ሁለቱም እንዲመለሱ ሌጋል ራይት አላቸው። ምክንያቱም ከኑሃሚን ጋር ያገናኛቸው ቦንድ ተሰብሯል። ከኑሃሚን ጋር ያገናኛቸው ልጅ ነበር። ልጁ ምን ብሏል? ሞቷል። ስለዚህ ለመሄድ ምን አላቸው? ነፃነት አላቸው። ኦርፋ ያን ነፃነቷን ተጠቅማ ሄደች። ሩት ግን ኑሃሚን እኔ አሮጊት ነኝ እያለቻት፣ አሮጊት ላይ ያየችው ነገር አለ። ኢየሱስ ጌታ ነው። አሜን አሜን። ከአንድ ፊዚካሊ ከደከመች አሮጊት ሴት ላይ እኔ አይደለሁም ያልኩት መጽሐፉ ነው። እኔ አሮጊት ነኝ ተመለሱ ያለችው ኑሃሚን ናት። አሮጊት የሆነችው ሴት ላይ ግን ሩት ያየችው ነገር አለ። በጌታ በኢየሱስ ስም የተሰወረውን ማየት ይሁንላችሁ። አሜን አሜን። አምላክሽ አምላኬ፣ ህዝብሽ ህዝቤ ይሆናል። በምትሞቺበት እሞታለሁ፣ እኔና አንቺን ከሞት በቀር አንዳች አይለየንም ብላ ፈጽማ ምን አለቻት? ተከተለቻት። ከህይወት ብዙ ጭንቅላት ቆጥረህ ማለት ነው ዞር ሲሉ አይደለም መፍራት ያለብህ። ልብ ዞር ካለ ነው መፍራት ያለብህ። አንድ ልብ ያለው ሰው ጭንቅላት
5000 ሰው ባለበት ኮንፈረንስ እግዚአብሔር አንድ ሰው የለኝም እዚሁ ሲል ሰምቼ አውቃለሁ። ኢየሱስ ያድናል። አሜን አሜን። አንድ ልብ ግን እንዳይሸሽ ልብ እግዚአብሔር ጭንቅላት ቆጥሮ ያውቃል። ልብ ነው የሚያየው። አሜን በሉኛ። ሩት በኑሃሚን ውስጥ ያየችው ነገር አለ። ኦርፋ ያላየችው ሩት ግን ያየችው ነገር አለ። ስለዚህ አንተ ነገህን የሚወስነው የምታየው እይታ ነው። ቃል አለህ፣ ቤተልሔም ነህ፣ ተቀመጥ ቤተልሔም ላይ። ቤተልሔም ረሃብ ቢሆን ቸነፈር ቢኖርበት እዛ ቁጭ በል። አሜን ነው። ቃል ደመናን የማምጣት አቅም አለው። አሜን አሜን። ዝናብን የመሳብ አቅም አለው። በረከትን የመሳብ አቅም አለው። ክብር ለኢየሱስ ይሁን። ሩት አየች። ይሄ የኛ ዓለም፣ የእግዚአብሔር ዓለም፣ የክርስትና ዓለም የተለየ እይታ ይፈልጋል። መብለጥ ትፈልጋለህ? የተለየ ራእይ ሊኖር ይገባል። አሜን ነው። አንድ ነገር ልንገራችሁ። እግዚአብሔር እንድታዩለት የፈለገውን ነገር እስካላያችሁለት ድረስ 120 ዓመት ሊሆናችሁ ይችላል። አትባረኩ። እንድታዩለት የፈለገውን ነገር እስክታዩ። የእግዚአብሔር ጥያቄ ምን እንደሆነ ታውቃለህ? ምን ታያለህ? ኤርሚያስን መጥቶ ክብር ለኢየሱስ ይሁን። በ40 ዓመቱ የፈርዖን የሴት ልጅ ሆኖ ሙሴ ግብጽ ኪንግደም ውስጥ ሲቀመጥ የዴሊቨረር ስፒሪት ነበረው። ልቡ ህዝቡን ነፃ ማውጣት ይፈልግ ነበረ እና በራሱ መንገድ ይሄድ ነበረ። ከዛ በኋላ ወደ ሚዲያም ምድር ተሰዶ በግ የዮቶርን በግ እየጠበቀ ሲመላለስ 40 ዓመት ሲፈጅም እግዚአብሔር ዝም ነው ያለው። ለምን እንደሆነ ታውቃለህ? ወደ ኮሬብ አልደረሰም። ኮሬብ ማለት የእግዚአብሔር ተራራ ነው። አሜን። ከዕለታት አንድ ቀን ግን 80 ዓመት ሆኖት ይመስለኛል በህይወቱ ተስፋ ቆርጧል። 80 ዓመት ትልቅ ሰው ነው። የኔ አባት ራሱ ገና 67 ነው። ኢየሱስ ያድናል። ገና ሕፃን ነው ማለት ነው። በ80 ዓመቱ ወደ ኮሬብ በግ እየነዳ ሲሄድ በኢየሱስ ስም ዛሬ እግዚአብሔር እንድታዩለት የፈለገውን ማየት ይሁንላችሁ። ልክ ለካ ጨዋታው እድሜ አይደለም፣ ኮሬብ ናት። እግዚአብሔር እንድታየው የፈለገው ነገር ቦታ። ዛሬ አንተ ኮሬብ የተቆለለ ድንጋይ ላይሆን ይችላል። እንድታይለት ግን የፈለገው ነገር አለ። ያንን ራእይ ባገኘ ሰዓት ህይወት ይቀየራል። 360 ዲግሪ አይቀየርም፣ 180 ዲግሪ ነው የሚቀየረው። ክብር ለኢየሱስ ይሁን። ተመልሶ ዜሮ እንዳይሆንብን ማቴማቲክስ ኤፍ። ኢየሱስ ያድናል። አሜን አሜን። ክብር ለኢየሱስ ይሁን። ወደ ኮሬብ ሲወጣ ተገለጠለትና ጫማ አሁን አውልቃል። የቆምክበት ስፍራ ምንድነው? የተቀደሰ ነው። አሁን እልክሃለሁ። ኮሬብ ጋር ካልደረስክ ያን ራእይ ካላየ አትላክ። ስለዚህ ያንተ ናፍቆትና መሻት መሆን ያለበት ምንድነው? where is my ኮሬብ? ምን እንድሰራ ነው የምፈልገው? አሜን አሜን። የተለየ እይታ። ኢየሱስ ያድናል። በነገራችን ላይ ራእይ አለኝ እኔ። ራእይ የሚያከብሩ ሰዎች አሉ፣ ራእያቸውን የሚያከብሩ ሰዎች አሉ፣ በራእያቸው የሚከብሩ ሰዎች አሉ። ራእያቸው የሚመግቡ ሰዎች አሉ፣ ከራእያቸው የሚመገቡ ሰዎች አሉ። ኢየሱስ ያድናል። አሜን አሜን አሜን። ራእይ ያለው ሰው ጋር እግዚአብሔር ይመጣል። የተለየ እይታ ያለው ሰው ጋር እግዚአብሔር ይመጣል። እስቲ አንዴ አሜን በሉ። የተለየ
ወደ ኮሬባችሁ ዛሬ መውጣት ይሁንላችሁ። አሜን። በቃ ጋድ የኛ እግዚአብሔር የምን አድናቂ ነው ካላችሁ የእይታ አድናቂ ነው እግዚአብሔር። በጣም የሚገርማችሁ ነገር የምን አድናቂ መሰለ? የእይታ፣ የአንደርስታንዲንግ፣ የዊዝደም አድናቂ ነው ጌታ። አሜን ነው። ኢቭን ማለት ነው ብዙ መጽሐፍ ቅዱስ ውስጥ እግዚአብሔር የተጠቀማቸውን ሰዎች ስታዩ በስነ ምግባር ጎደሎ ናቸው። ግን የተደነቀባቸው እንዴት ልታገኝ ቻልክ? እንዴት ልትረዳኝ ቻልክ? ክብር ለኢየሱስ ይሁን። እይታ ዛሬ በኢየሱስ ስም የተለየ እይታ ይኖራችሁ። አሜን ሃሌሉያ። ሩት የተለየ የሆነ ቪዥን ነበራት፣ የተለየ እይታ። አሮጊት ነው የምታየው፣ ግን የተለየ ጂሰስን ነው የምታየው። እዛ ውስጥ ጂሰስን ነው የምታየው። ብዙ ነገር አይተ ኖርማል ልትሆን ትችላለህ። ኢየሱስን አይተ ግን ኖርማል መሆን አይቻልም። ፌል ነው የምታረግ፣ ትወድቃለህ። አሜን አሜን። ክብር ለጌታ ለኢየሱስ ይሁን። የተለየ እይታ ነበራት ሩት። ወደ ኮሬባ ይወላችሁ ሮብለት ፒያሳ ላይ እግዚአብሔር ያስቀመጠላችሁን ቦታ ያስቀመጠላችሁን ነገር በጣም ጎበዝ ጸላይ ስለሆናችሁ እዚያ ታመጡት፣ ሄዳችሁ ነው የምትወስዱት። ኢየሱስ ያድናል። አሜን። ስለዚህ ካንተ የሚጠበቀው ማለት ነው ብቻ አይደለም ሄደ መውሰድ። ዛሬ ክፈተው ትላለህ፣ ትወስዳለህ። ይሄ ነው እናንተ እንትን። አሜን አሜን። አብርሃም ለእግዚአብሔር በታዘዘ ጊዜ በሞሪያ ተራራ የበግ ሻጮች በግ ይዘውለት መጥቷል። ከምኑ አይነን ምን በለው አንሳ። ክብር ለኢየሱስ ይሁን። አይነን ምን በል አንሳ። ልክ አይኑን ገልጦ ሲያይ ኦሬዲ ምን ብሏል? ተዘጋጅቶ። በነገራችን ላይ ሁሉ ጊዜ እግዚአብሔር እኛን ቀድሞን ነው የሚገኘው። ሁሉ ጊዜ እኛን እግዚአብሔር ቀድሞን ነው የሚገኘው። እኛ ሁሌ የእግዚአብሔር ተከታይ ነው የምንሆነው። እምነታችንን ሊያይ ነው እንጂ እግዚአብሔር ኦሬዲ አዘጋጅቶታል። አሜን በሉ እስቲ የተለየ እይታ በሉ እስቲ አያለው በሉ እስቲ ሃሌሉያ። ሕፃናት በሙሉ በፊት ለፊቱ ጨቅላ ሕፃናት ሲያልፉ ስሙን አንዱን ሕፃን ያዘውና ይሄ ኖርማል አይደለም፣ ኢየሱስ ያድናል በኢየሱስ ስም አሜን። ይሄ ምን አይደለም፣ ይሄ ኖርማል አይደለም። ይሄ አለ መጠብቀው ነው አለ የአሕዛብ ብርሃን የእስራኤል መስፍን ነው። አሁን አለ ይሄን ካየው በኋላ በሞት አይቆጨኝም፣ ውሰደኝ አለ። በጣም ከምድር ጋር ለምን እንደተጣበቅን ታውቃለህ? ስላላየ ነው እኮ። ባይዘው እግዚአብሔርን ያዩ ሰዎች ባይብል ላይ በሙሉ ስታዩ አንድ አይነት ነገር ይጠቀማሉ። ጳውሎስም ልሄድ እመኛለሁ ይላል፣ ብቀመጥ ጥቅሙ ለእናንተ ነው እንጂ እኔ መሄድ ነው የምፈልገው ይላል። አይቶታላ። አሜን ነው። ከምድር ጋር የሚሰፋህ ምን መሰለ? ኢየሱስን አለማየት ነው። ኢየሱስን ስታይ ትለቀዋል ምድርን። ክብር ለኢየሱስ ይሁን። አሜን አሜን። አሁን አለ መሄድ እፈልጋለሁ፣ በቃ አይቼዋለሁ፣ መንፈስ ቅዱስን መስክሮልኛል አለ። ይሄ የእስራኤል መስፍን የአሕዛብ ብርሃን ነው አለ። ሃሌሉያ። ዛሬ በናዝሬቱ በኢየሱስ ስም ማየት ይሆንላችሁ። እዚህ ቤት መጣችሁ ምን ጸልየው ጸሎት እንደዛ ነው፣ ከፍ ያለ ሃሌሉያ መታዩበት። ኢየሱስ ክርስቶስ ጌታ ነው።
ዮሐንስ ራእይ የሚባለው መጽሐፍ የተጻፈው ሁለት አይኖቹን አውጥተው በዘይት ቀቅለው በምጣድ ላይ ጠብሰው በጣሉት ሽማግሌ ነው። ሰው የስጋ ሁለት አይኖቹን አጥቶ ለካ ማየት ይችላል። አልገባችሁ? እናንተ እኮ ኢየሱስ ጌታ ነው። ሁለት አይኑን አውጥተውት የጨለማ እኔ ይገርመኛል። ይሄ ምን አይነት የእግዚአብሔር መንፈስ እንደሆነ እኔ ይገርመኛል። የሰው ቁጥር ነው 666 ብሎ ዛሬ ሰው ይገርም ከስንት ሺህ ዓመት በኋላ ክብር ለጌታ ይሁን። አሜን ነው። ይኸውላችሁ ውስጣችሁ አለ ማይገደብ ማንነት። አሜን በሉ እስቲ። አሱዘ ስትሬት ተብሎ አሜሪካ ካሊፎርኒያ ሎስ አንጀለስ ላይ የሚወራለት ሪቫይቫል እኮ ያመጣው ጥቁር ሰው ነው። ጥቁሮችን ቤተክርስቲያን በማያስገቡበት ጊዜ ዊሊያም ሲመን የሚባል ሰው ውጪ ቁጭ ብሎ ስብከት እየሰማ ነጮቹን አሜን በሉ እስቲ። የሆነ ጣውላ የሚሰራበት ቤት ውስጥ መጸለይ ጀምሮ ታውቃላችሁ። ይህ ሰው አንድ አይኑ ጠፍቷል። በምን ምክንያት? በስሞል ፖክስ ፈንጣጣ በሚባል ደዌ። ይኸውልህ የውስጥ እይታን ምንም ሊያቆመው አይችልም። ኢየሱስ ያድናል። ይኸውልህ ይሄንን አሁን የሆነ ነገር መጥቶት ሊጠፋ ይችላል። የውስጡን ግን ማንም ሊያጠፋው አይችልም። እይታ ይኸውልህ ቀለም አይጠይቅም። ጥቁርንሁን ነጩን ሀብታሙን ዳውን ዳዝም ማተር ኢየሱስ ያድናል። ካየ ትፈለጋለህ። እስቲ ይፈለጋለሁ በሉ። አክቲቭ አርግ መንፈስ። ኢየሱስ ያድናል። የሶሪያ ንጉስ እስራኤል ውስጥ ያለውን ሜካናይዝድ ጦር አይደለም የፈራው። እስራኤል ውስጥ ሆኖ የሚያየውን አንድ ሰውዬ ነው። ከኛ መካከል ማን ነው መረጃ የሚሸጥ ምናወራውን ነገር በሙሉ የሚያውቀው? እንዴት ነው የእስራኤል ንጉስ አለ። አንድ ሰው አለ እዛ ኤልሳ የሚባል። አሜን በሉ እስቲ። ለአንድ ሰው ጦረኛ፣ ፈረሰኛ፣ እግረኛ ተላከ። በአንተ ላይ የሚላከውን መናፍስታዊ ኃይል ውጊያ አይቼ ምን አይነት ሰው እንደሆንክ መገመት ይችላል። ማይዋጉ ከሆነ አባል ነህ። ኢየሱስ ጌታ ነው። አሜን አሜን። አዎ እኛ እኮ በኢየሱስ ስም ብለን ምናምን ነው ምንጎርሰው ራሱ። ኤልሳ ላይ ጦር ነው የተላከው። ለምን? ስታይ ተጽዕኖ ከፍ ይላል። እስቲ አያለው በሉ። you can by the way this is a legal right for you. ሃሌሉያ። በጎቼ ድምጼ ምን ይላሉ? ይሰማሉ። አሜን ነው። በፍጥነት አስጠሩልኝ ብሎ ከወይን ቤት በቀጥታ የት አገር አይታል? ከወይን ቤት መፈታት እናውቃለን። ከወይን ቤት ነፃ ነው ይባላል ሰው። ከወይን ቤት የት አገር ነው? ቀጥታ ወደ ጠቅላይ ሚኒስተርነት። ከወይን ቤት ከወንጀል ሪከርድ ቀጥታ ወደ ጠቅላይ ሚኒስተርነት ያየ ነው በፕሮፌቲክ ወርልድ ብቻ ነው። አሜን። ይኸውልህ ነገርን ይገለብጠዋል። ለምን ብታይ ከሆነ ቤተክርስቲያን ምታይ ቤተክርስቲያን የጸሎት ግሩፓ የበዛ ቤተክርስቲያን ማለት ነው። በዓለም ላይ ማንኛውም ጦር አይችላትም። የጸሎት ግሩፕ የበዛባት ቤተክርስቲያን ማንም አይችላትም። አሜን። በዛ ቤተክርስቲያን የሚጋቡ እንጂ የሚፋቱ አይበዙም። ኢየሱስ ያድናል። አሜን አሜን አሜን። ለምን ይታያል? እስቲ ይታያል በሉኝ። በማይታይበት ስፍራ ሁሉ ኖርማል ነው። በሚታይበት ስፍራ ግን የሆነ ነገር አለ። ኢየሱስ ያድናል።
አሜን አሜን። ማይወደድ ሁለት ሰባኪ ጠርተ አንደኛው ይጠላል አንደኛው ይወደዳል። የሚጠላው ሰው ካየህ ደውልልኝ አለበት ነገር። ኢየሱስ ያድናል። አሜን አሜን። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ማየት ህይወታችሁን ያቀለዋል። አሜን ነው። ማየት ጌታዊ ብላችሁ ተንበርክካችሁ መጠየቅ ፈቃድ ነው ወይ በዚህ ጉዳይ ሊድ ወይ በዚህ መንገድ ሊድ ወይ ስትሉ እግዚአብሔር አምላክ ድልን ይሰጣችኋል። አሜን። ማያይ ሰው ሰይጣን አይፈራም። የሚያይን ሰው ነው ሰይጣን። አሜን። ሩቅ የሚሄዱ ሰዎች ካዩአቸው ያያሉ ማለት። ዛሬ በጌታ በኢየሱስ ስም ስለ ቤታችሁ ማየት ጀምሩ። ስለ ጓዳችሁ ማየት ጀምሩ። ስለ ስራችሁ ማየት ጀምሩ። ማየት ሁሉም ነገር ኖርማል ነው። ማን ነው ሎክ ያደረገው? ይሄው ኢየሱስ ያድናል። ማን ነው ሎክ ያደረገው? ታገኘዋለህ። ክብር ለጌታ ለኢየሱስ ይሁን። አሜን በሉኛ። የተለየ እይታ ያላቸው ሰዎች የተለየ ህይወት ነው የሚኖሩት። ሩት አሮጊት በሆነች ሴት ላይ የተለየ እይታ አየች። የርስት ወራሽ ሆነች። ከኢየሱስ ክርስቶስ ዘር ተቀላቀለች። አሜን። የአብርሃምን አምላክ ተቀበለች። አየችው። እስቲ አየዋለሁ በሉ። ሃሌሉያ። በዚህ ጊዜ ወዳጆቼ ሆይ በድምጽ ብልጫ የምትንቀሳቀሱ ከሆነ አደገኛ ነው። ዲሞክራሲ ነው እሱ። እግዚአብሔር ዲሞክራት አምላክ አይደለም። የዛሬ 5 ዓመት አንፈልግህም ብለን እጃችንን ብናወጣ አይወርድም። ይወርዳል። አርፈ ትገዛል። ሌላ ነገር እኔ እንደዛ ነው የገባኝ። ክብር ለኢየሱስ ይሁን። ጌታ ለኔ ስሜት ግዳይ ነው። እግዚአብሔር አሁን የሚፈልገው ልጁ ኢየሱስን በእኛ ላይ ማየት ብቻ ነው እንጂ ሰልካካ ምን አይደለም። እኛ ምን አለ ጳውሎስ ሞተናል አለ። ክብር ለኢየሱስ ይሁን። ክርስቶስ ግን በእኛ ሕያው ሆኖ ምን ይላል? ይኖራል። ስለዚህ አሁን እግዚአብሔር የፈለገው ሐሳብ እኛን ማስደሰት አይደለም፣ ልጁን በእኛ ላይ መሳል ነው። በቃ ይሄን የገባኝ ወንጌል ላይ። ስለዚህ ምንድነው እንትን እግዚአብሔር አምላክ በእኔ መገረፍ ውስጥ ኢየሱስን የሚያደምቀው ከሆነ አይ አም ሬዲ። የክርስቶስን ምልክት በጀርባዬ ይዤ እዞራለሁ ነው ያለው ጳውሎስ። ለ41 ጊዜ ሲቀረኝ በበትር ምን ብያለሁ? ኢየሱስ ያድናል። ወዳጆቼ በዚህ ዘመን ማለት ነው ኮንሰክሬሽን የሌለው ክርስትና ነው ትውልድን የገደለው። ተደርጎልኛል ብቻ ነው ግን ኳሊቲ ታይም የለውም። በቀን 10 ሰዓት ከምትጸልይ ሰይጣን የሚፈራው ለእግዚአብሔር ብለህ ከምሽቱ 3 ሰዓት እስከ 5 ሰዓት ሰጥቼዋለሁ ስትል ይደነግጣል። ሰይጣን ልቅ ህዝብ ነው እንድንሆን የሚፈልገው። ቃል ኪዳን ያለው ህዝብ እንድንሆን አይፈልግም። ባይዘው ሰይጣን የሚፈራው ቃል ኪዳን ነው። ለምሳሌ በቀን 10 ሰዓት ጸልይ ይዳዝ ማተር ነገ ስለማትጸልይ ማለት እንደ ዳንኤል በቀን 3 ጸልያለሁ ግን ስትል ያብዳል። እግዚአብሔር ምንታመንለትን ማግኒቲዩድ ነው የሚፈልገው። ለሱ ከ3 ሰዓት እስከ 5 ሰዓት ለጌታ ሰጥቼዋለሁ ስትል ይደነግጣል። እኔ ልጆቼ ቤቴ በሳምንት እንደዚህ ቀን ባይብል ስተዲ አለን ስትል ሰፈሩን ለቆ ነው የሚሄደው። አይወድም እንደ ነገር። ለምን? ቃል ኪዳን ያለው ህዝብን ማየት አይፈልግም። የመሳፍንትን ዘመን ነው የሚፈልገው። ሰው ሁሉ ደስና ዛሬ ሙዴ ነው እንጸልይ፣ ዛሬ ደግሞ ሙዴ አይደለም ፊልም ላይ፣ ዛሬ ሙዴ አይደለም ኳስ ላይ፣ ዛሬ ሙዴ ልክ
ለጌታ ይሄን ሰዓት ሰጥቼዋለሁ። ለሊት 9 ሰዓት ስታንድ ባይ ነኝ አት ኤኒ ታይም ስትል ተው። ምርኮ ደግሞ እንዴት እንደሚለቀቅ በምትጸልየው ሰዓት ብዛት አይደለም ጉዳዩ። አንተ ለእግዚአብሔር በገባው ቃል ኪዳን ነው። አሜን ነው። ጓደኝነት ባይብል ላይ ቃል ኪዳን ነው። ጓደኝነት ራሱ ክብር ለጌታ ይሁን። አሜን አሜን። ጓደኝነት በቃ ጓደኝነት ኖርማል ጓደኝነት እንኳን ቃል ኪዳን የሌለው ትውልድ ነው አሁን እየተፈጠረ ያለው። ምንም ለሚያደርገው እንቅስቃሴ እንደፈለገ ደስ እንዳለው የተለየ እይታን ዛሬ እግዚአብሔር በጌታ በኢየሱስ ስም ይስጣችሁ። እስቲ አንዴ አሜን በሉ። አሜን። የተለየ እይታ የዛሬ 5 ዓመት ምንድነው የምትሆነው? ዛሬ ያየው እንዴት ነው ወዳጆቼ? በአጋጣሚ እኮ የሚሆን ነገር የለም። ዛሬ ያየኸውን የዛሬ 5 ዓመት የዛሬ 1 ዓመት ተሆኗል። ዛሬ ግን ማየት አለብን። እግዚአብሔር ሆይ ምንድነው ከኔ የምፈልገው? አሜን አሜን። የተለየ እይታ የተለየ እይታ። ክብር ለኢየሱስ ይሁን። እንጸልያለን። ማከውራዲካ ባሃዛታ ካባሺ